ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. بسم الله الحمد لله والصلاة والسلام على حبيبنا رسول الله وعلى آله وأصحابه ومن والاه. كبران وندموچه ተከታታይ الرحيق المختوم كتاب درساችን 12ኛ ክፍል ላይ ነው ያለነው። ባለፈው ክፍል እንግዲህ ስንመለከት የነበረው ጀዚረተል አረብ ላይ ያሉ ሃይማኖቶችንና በፊት እነሱም ደግሞ ዝም ብሎ በዘፈቃድ ያዟቸው ሃይማኖቶችን እየተመለከትን ነበር የነበርነው። ከገቡ ሃይማኖቶች ውስጥ አይሁዳ እንደገባ ተመልክተናል። አይሁዳ የገባበትን ምክንያት ተመልክተናል። በአይሁዳ ሃይማኖት ያዙ አትያዙ በማለት የመን ላይ ዩሱፍ ዙ ነዋስ የሚባለው ሰውዬ አማኞች ላይ ክፉ ጥቃት ያደረሰ መሆኑን ተመልክተናል። ዛሬ ደግሞ በጀዚረተል አረብ ውስጥ ስለ ክርስትና ሃይማኖት ወይም ነስራንያ እንዴት ገባ አለ ወይ የሚለውን እንመለከታለን። أما الديانات النصرانية فقد جاءت إلى بلاد العرب عن طريق احتلال الحبشة والرومان. يا كريستنا هايمانوت ودا يمن هاجر ويم بلاد العرب يا عرب هاجروች ውስጥ የገባበት ምክንያት የሐበሻዎች ወረራ የመን ላይ ባደረጉት ወረራ አማካይነትና እንደዚሁም ሮማዎች በጀዚረተል አረብ ላይ ባደረጉት ወረራ ምክንያት ነው የገባው ይላል። የመጀመሪያው የሐበሾች ወረራ የመንን የወረሩበት 340ኛው ዓመተ ልደት ላይ ነበር። ይህ የሐበሾች ወረራ በየመን ላይ ከ340 እስከ 378 ዓመተ ልደት ድረስ ቆይቷል። በዚህ ያክል ዘመን ታዳ ተብሺሮች ወይም እነዚህ የክርስትና ሃይማኖት ሰባኪዎች በየመን ላይ አጠቃላይ በየመን ሀገር ውስጥ ተሰራጩ። ከዚሁ ዘመን ጋር ተቀራርበው ደግሞ وبالقرب من هذا الزمان دخل رجل زاهد مستجاب الدعوات زاهد የሆነ ዱዓው ተቀባይነት ያለው የሆነ ሰው እዚያ ሀገር ውስጥ ገባ። የከራማ ባለቤት የሆነ ፈይሙዩን በመባል የሚታወቀው ማለት ነው። ወደ ነጅራን መጣ። ودعاهم الى الدين المسيحي ወደ መሲሕያ ዲን ጠራቸው። የነጅራን ሰዎች ታዳ ከዚህ ሰውዬ እውነተኝነትን ታማኝነቱን ሲያዩ በዚያ ሰውዬ አማካይነት ክርስትና ሃይማኖትን ተቀበሉ። ሐበሾች የመንን በወረሩ ጊዜ ይህን ያደረጉበት ደግሞ እንደ ረደል ፊዕል እንደ ምላሽ ለመስጠት ምክንያቱም አይሁዳዎች በዩሱፍ ዙ ነዋስ አማካይነት በሀገሩ ላይ የነበሩትን ክርስቲያኖች አጥቅቶ ስለነበረ ለነሱ ለመበቀል በሚል ስም ነው ሀገሩን የወረዱት። አብርሃ ሀገሪቷን ተቆጣጥሮ የሷ አስተዳደር ሆኖና መሪ ሆኖ በተቀመጠ ጊዜ አخذ ينشر الديانة المسيحية በሀገሪቱ ላይ የመሲሕያን ሃይማኖት ማሰራጨት ጀመረ በሰፊው ማለት ነው። حتى بلغ من نشاطه أنه بنى كنيسة باليمن የሃይማኖቱ እንቅስቃሴ በየመን ውስጥ حتى ከኒሳ ሰርቶ ነበር፣ ቤተ ክርስቲያን ሰርቶ ነበር። ያቺ كعبة اليمانية በመባል የምትታወቅ የሆነች وأراد أن يصرف حج العرب إليها የአረቦችንም ሐጅ ወደዚያች ወደ ቤት ለማስገደድና ወደዚያ ለመቀልበስ ጥረት አደረገ። ካዕባንም ለማፍረስ ጥረት አደረገ። አላሁ ሱብሓነሁ ወተዓላ ክፉ አያያዝን ያዘውና አጠፋው እንጂ ይህን ጥረትም አድርጎ ነበር ማለት ነው። አረቦች ታዲያ በሰፊው የክርስትና ሃይማኖትን ተቀበሉ። ከነዚያ ውስጥ ደግሞ ገሳሲናዎችም ንጉሳኖች የገሳሲና ንጉሳኖችም ይህን ሃይማኖት ተቀበሉት። የተግሊብ ጎሳዎችም የጠይእ ጎሳዎችም የክርስትናን ሃይማኖት ተቀበሉ ከአረቦች ውስጥ። እነሱ ደግሞ ክርስትናን የተቀበሉት በሐበሾች አማካይነት ሳይሆን
ሮማ ጋር ተጎራብተው ይኖሩ ስለነበር ከሮማዎች ነው የወሰዱት ማለት ነው በል قد اعتنقها بعض ملوك الحيرة የሂራ ከፊል ንጉሳኖች ራሱ ተቀብለውት ነበር መጁሲያ ደግሞ የሳት አምልኮ ነው የሳት አምልኮ ደግሞ فكان معظمها في العرب አብዛኛው በአረቦች ውስጥ ነበር የሚኖረው እነዚህ አረቦች ደግሞ الذي كانوا يجاورون الفرس ከፋርሶች ጋር የሚጎራበቱ የሆኑ አረቦች ውስጥ ይበዛ ነበር ይሄ እምነት ደግሞ ማለት ነው በኢራቅ فكانت في عراق العربي وفي البحرين ببحرين ውስጥ احساء هجر የሚባሉ ሀገሮች ላይ ይበዛ ነበር ማለት ነው وما جاورها من منطقة سواحل الخليج العربي جميل ودان لها رجال من اليمن في زمن الاحتلال الفارسي ለዚች ሃይማኖት ደግሞ እንደዚሁም ታዛዥ ሆነ ወይም ሃይማኖቷን ተቀበላት ከየመን ሰዎች ውስጥ ፋርሶች የመንን ተቆጣጥረው በነበሩበት ዘመን ማለት ነው ሌላው ደግሞ የሳቢያነት ነው ሳቢያዎች የሳቢያኖች ሃይማኖት ማለት ነው فقد دلت የመሬት ምርምር በቁፋሮ ምርምር ያመላከተው ነገር ኢራቅ ውስጥና በሌሎች ሀገሮች ውስጥ انها كانت ديانة قوم ابراهيم የኢብራሂም ወገኖች ካልዳንዮች የሚባሉት የሚከተሉት የሆነ ሃይማኖት ነበር ማለት ነው ይሄ ሃይማኖት የሻም ሰዎችም አብዛኞቹ ይህንኑ እምነት ተቀብለውት ነበር ከየመንም ከፊሎቹ እንደዚሁ ተቀብለውት ነበር እና እኒህ ሃይማኖቶች በጀዚረተ العرب ውስጥ ይኖሩ ነበር ማለት ነው ሁለተኛው ሐዲሳ በሃይማኖት ላይ የተከሰቱ ክስተቶች كانت هذه الديانات في ديانات العرب حين جاء الإسلام እነዚህ አሁን የተጠቀሱት እንግዲህ የአረቦች የዝም ብሎ ከቤተሰቦቻቸው የወረሱት በልምድ የመጣው አይሁዳነት ነሳራነት እንደዚሁም ደግሞ መጁስነትና ሳቢያዊነት እነዚህ ሃይማኖቶች በአረቦች ሀገር እስልምና በሚመጣበት ሰዓት ነበሩ ማለት ነው حين جاء الإسلام وقد أصاب هذه الديانات الانحلال والبوار ነገር ግን እነዚህን ሃይማኖቶች መፈራረስና መውደቅ አጋጥሟቸው ነበር ማለት ነው ህዝቡ ውስጥ ራሱ በራሳቸው ጊዜ እየወደቁ ያሉበት ጊዜ ነበር ማለት ነው فالمشركون الذين كانوا يدعون أنهم على دين إبراهيم እነዚያ ሙሽሪኮች በኢብራሂም ሃይማኖት ላይ ነን ብለው የሚሉ የሆኑት ሰዎች እጅግ በጣም ከኢብራሂም ትእዛዛት የራቁ እሱ ከሚከለክላቸው ነገሮች ያልተከለከሉና እጅግ በጣም የራቁ ነበሩ ማለት ነው ሙህሚሊና ما أتت به من مكارم الأخلاق የነብዩ ላህ ኢብራሂም ሃይማኖት ያመጣቻቸውና ያስተማረቻቸው ስነ ምግባራትን የተውበትና ትውት አድርገው እርግፍ አድርገው የተውበት ጊዜ ነበር فكثرت معاصيهم ወንጀላቸው እጅግ በጣም የበዛበት ዘመን በእነሱ ውስጥ ተካክቶ በመጣ ቁጥር ونشأ فيهم على توالي الزمان ዘመን ተከታትሎ በመጣ ቁጥር በእነሱ ውስጥ ወተንያነት ጣዖት አምላኪነት እየተስፋፋ የመጣበት ጊዜ ነበር ማለት ነው በእነሱ ላይም በሃይማኖታቸውም ላይ በማህበራዊ ኑሯቸውም ላይ እንደዚሁም በፖለቲካም ላይ ይህ ዝም ብሎ ተራነቱ እጅግ በጣም የሰፈነበት የሆነ ጊዜ ላይ ነበር ማለት ነው እስልምና ሲመጣ እስልምና አስተምህሮቱን ሲጀምር አይሁዳነት ወደ ሪያ ብቻ የተቀየረችበት የነሱ ሩአሳዎች መሪዎቻቸው ዝም ብለው በራሳቸው በፈጠሩት አላህ የደነገገውን ሳይሆን እየተጠቀሙ ገንዘብ ለማግኘት ብቻ የተለያዩ ፍርዶችን የሚሰጡበት ተከታዮች ላይ ቁጥጥር የሚያደርጉና ويحاسبونهم حتى على خطرات النفس وهمسات الشفاه በከንፈር እንቅስቃሴና حتى በልባቸው ውስጥ በሚያስቡት ሁሉ የሚቆጣጠሩበትና وجعلوا همهم الحظوة بالمال ምንድነው ትልቁን እሳቢያቸውን ያደረጉት ገንዘብን ማካበትና ገንዘብን መሰብሰብ ብቻ ያደረጉበት ጊዜ ነበር ዲኑ ቢጠፋም ቢበላሽም እንኳን ቁም ነገራቸው አይደለም ዲን የሚያገኙበትን የሆነ ነገር ፈጥረው ሰዎችን በመቅጣት ሰዎችን እንትን በማለት ዝም ብሎ ገንዘብ የሚያጋብሱበት ደረጃ ላይ እየደረሱ ነበር واما النصرانيه فقد عادت وثنيه عسيره الفهم وثنيه ሆናለች በቃ ጣዖታዊነት ሆናለች እሷ ወደ ጣዖትነት ተመልሳለች ለመረዳት ራሱ በሚያቀት
ثالث ثلاثة مردات يمياقت درجة لا يدرسها نبر وأوجدت خلطا عجيبا بين الله والإنسان سوتشنا سونا الله مكاكل يأكلك الشبت جزي نبر مالتنا ولم يكن لها في نفوس العرب المتدينين بهذا الدين تأثير حقيقي يهن الدين يتقبلوا يهونوت عربوش نفس وسط من أين التصنو يليلات زنبلو የሚከተሏት የሆነችበት ጊዜ ነበር ማለት ነው ምክንያቱም ቀጥተኛ አስተምህሮቷን የለቀቀችና ጽንፍ የረገጠችበትና በጣም ወደ ቢድዓው የገባችበት ሁኔታ ነበር ማለት ነው واما سائر اديان العرب فكانت احوال اهلها كاحوال المشركين ሌሎቹ عربوች እንግዲህ ከነዚህ አሁን ከተባሉት እምነቱን የተቀበሉ ከሆኑት ሰዎች ውጭ ያሉት ደግሞ እንደማንኛውም ሙሽሪኮች ሆነው በኢሽራክ የሚኖሩበት ጊዜ ነበር ልባቸው የተመሳሰለበት ተቃሊዳቸውን ብቻ የሚከተሉ ልምዳቸውን ብቻ የሚከተሉ የሆኑበት ጊዜ ነበርና እና የእስልምና አስተምህሮ በዚያ ጊዜ ነው የመጣው ማለት ነው ይሄን ያክል እንግዲህ ስለነበረው ሃይማኖት ከሞላ ጎደል ከተመለከትን ስለ المجتمع العربي الجاهلي استي የሆነ سئل الناس كما تدقموا مالتنا نتصور صور من المجتمع العربي الجاهلي بعد البحث عن سياسة الجزيرة وأديانها سلا عربوش جزيرة العرب يالون سياسة هدت يبوليتيكا هدتنا يهيمانوتون هنيتا كتملكتن أهون دقمو سلالاتشو سلا محبرسبو هنيتا انملكتالن سلا ايكونومي እንደገና ደግሞ ስለ ስነ ምግባራቸውና ባህሪያቸው وفيما يلي بيانها بإيجاز ቀጥሎ ባለው እንግዲህ ይሄን ባጭሩ እናብራራለን ገን ከእረፍት በኋላ إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين تملسا متنال إخوة الأعزاء እንግዲህ ከእስልምና አስተምህሮ በፊት የአረብ ማህበረሰብ የነበረውን ምስሎች ለመመልከት የነበረውን ስዕል ለመመልከት እንግዲህ ተነጋግረን ነው የጨረስነው ከዚያው እንጀምራለን الحالة الاجتماعية የማህበረሰቡ ሁኔታ አረቦች ደረጃ ደረጃ ነበራቸው ማህበረሰቡ ሁኔታ ማለት ነው ሁኔታቸው ከፊሉ ከከፊሉ ይለያያል አንድ ሰው የተከበሩ ቤተሰብ ውስጥ ያለው ቦታና የነበራቸው መካከላቸው የነበረው ግንኙነት ከፍ ባለ ደረጃና እጅግ በጣም ያደገ ጥሩ በሆነ ሁኔታ ይገናኙ ነበር ደረጃ ነበረው ማለት ነው መካከላቸው ሲኖሩ أشراف የሚባሉት ውስጥ ያለው وكان لها من حرية الإرادة በፍላጎቱ በሚፈልገው ነገር ሙሉ ነፃነት አለው የቃሉ ተሰሚነት ደግሞ ትልቅ እድል ያለው ጎሳ አይነት አለ ያችም ጎሳ እጅግ በጣም የተጠበቀች የተከበረች ለጎሳዋ ሲባል ሰይፍ የሚመዘዝበት ደሞች የሚፋሰሱበት درجة يالات علج وكان الرجل إذا أراد أن يمتدح بما له في نظر العربي بعربوش زند بالو ممسجن يتفلق هنا من نجر اللت من ودسو بكرم بشجاعة بتلك النت بزيه نبر مالتنا يمي ودسو وربما عندنا سيتوچم تلك بوتها لاتشو النسوست عندت سيت باندت سيت مكنيات ተጣልተው ለረጅም ጊዜ መካከላቸው ደም ይፋሰሱ የነበሩ በሷ ምክንያት ሰላም ይገኛል ከፈለገች ደግሞ ጎሳው መካከል ኃይለኛ የሆነ የጦር ቁርሾ ታያይዛለች የጦርነት ሳትን ትለኩሳለች ማለት ነው وكان ارتباط الرجل بالمرأة بعقد الزواج እንደገና መካከላቸው ያለው ደግሞ ሴትና ወንድ የሚገናኘው በኒካህ በዘዋጅ ሐላፊዋ ተጠይቆ ሐላፊዋ ተስማምቶ ማህር ተሰጥቶ በዚያው መልኩ ይጋባሉ የክብር የሚባሉት ትልልቅ ሰዎች የሚባሉትና የትልልቅ ጎሳ መሪዎች ምናምን የሚባሉትና
ቃላቸው ተሰሚ የሆኑት ሰዎች በዚህ መልኩ የሚያደርጉትም ነበራቸው ወለም يكن من حقها አንድ ሴት ግን በራሷ ኃላፊነት የሆነ ነገር ማድረግ አትችልም ሌላው አይነት ደግሞ بينما كانت هذه حال الاشراف ይቺ የአሽራፎችና የክብር ባለቤቶች ሁኔታ ስትሆን እዚያው ጋር ደግሞ كان هناك في الاوساط الاخرى انواع من الاختلاط ልክ የሆነ የመቀላቀል ሴቶችና بين الرجل والمرأة ሴቶችና ወንዶች መካከል የሚገናኙበትና የሚቀላቀሉበት ሁኔታ ደግሞ ነበር በአሁኑ ጊዜ ወይም ያንን አይነት ግንኙነት لا نستطيع أن نعبر عنه إلا بالدعارة والمجون والسفاح والفاحشة بس إياف ببلغنانا እንደዚሁም በዝሙት አዳሪነት መልኩ እንጂ መግለጽ በማንችል መልኩ ልክ የሆነ ግንኙነትም ያለበት ነበር ማለት ነው ይሄንንም አቡ ዳውድ አለይሂ ረህመቱላህ በሐዲታቸው ውስጥ አይሻን ዋቢ በማድረግ ጠቅሰውልናል ምን ይላሉ በጃሂልያ ወይም ከእስልምና በፊት ባለው ማህበረሰብ ውስጥ የኒካህ ሁኔታ በአራት መልኩ ተከፍሎ ይታይ ነበር አሉ فكان منها نكاح الناس اليوم ዛሬ ሰዎች የሚጠቀሙበት ያለው የኒካህ አይነት አለ በጋብቻ ቤተሰቦች ተጠይቀው ማህር ተጥሎ ሰርግ ተደርጎ በዚህ መልኩ በስርዓት የሚወስዱት አይነትም አለ ይሄ አሽራፎች ውስጥ አሁን የተመለከትነው ነው ሌላው ደግሞ ኒካህ الاستبضاع የሚባላል አሉ ይህ ሁኔታ ደግሞ አንድ ሰው ባለቤቱን የወር አበባ ላይ ቆይታ ከወር አበባዋ በጸዳች ጊዜ በአካባቢ ጀግና መልካም ወይም በቃ ንቁ ብልህ የሚባል ሰው ካለ እሱ ዋጋ ሰጥቶትና ስመጥር የሆነ ሰው በአካባቢ ላይ ካለ ባለቤቱን ይሄድና اذهبي واستبضعي منه ይላታል ከሱ ጋር ግንኙነት ፈጽሚ እንደሱ አይነት ጀግና ወይም እንደሱ አይነት ውብ ልጅ እንድትወልጂልኝ ይላታል ማለት ነው የመጨረሻ የወደቀ አስተሳሰብ በዚያ ሰዓት ታዲያ ከዚያ ሰው መጸነሷን እስከሚያውቅ ድረስ ግንኙነት አይፈጽምም ከሷ ጋር ይጠብቃታል تستبضع منه فإذا تبين حملها أصابها زوجها إن أحب ማርገዟ ከተረጋገጠ ከፈለገ ከዚያ በኋላ የትዳር እንትኑን ይቀጥላል ካልፈለገ ደግሞ ይተዋል ማለት ነው ይሄ የሚደረገው ጥሩነትን ብልህነትን አሁን በተጠቀሰው መልኩ እንግዲህ የሰው ልጅ ጥሩ ብሎ ባንድ ልጅ ላይ የሚያስበው ነገር ለማግኘት እኔ ዘንድ ይህ የተሟላ አይደለም የሚል ሐሳብ ካለው ከሌላው በዚህ መልኩ እንድታደርግ ያዛት ነበር ማለት ነው فكان هذا النكاح يسمى نكاح الاستبضاع ይህ ኒካህ ደግሞ ኒካህ الاستبضاع በመባል ይታወቃል ሁለተኛው አይነት ሲሆን ሶስተኛው ደግሞ ብዙ ሰዎች አንዲት ሴት ላይ ይሰባሰባሉ ከ10 በታች ሆኖ ማለት ነው ونكاح آخر يجتمع الرهط دون العشرة የሆኑ ከ10 በታች የሆኑ ሰዎች አንዲት ሴት ላይ ግንኙነት ይፈጽማሉ ሁላቸውም فيدخلون على المرأة كلهم يصيبها ሁሉም ግንኙነት ይፈጽማል ያረገዘች ጊዜ ያቺ ሴት ከዚያ ትወልዳለች በወለደች ጊዜ እነዚያን ሁላቸውንም ትጠራቸውና ያው ከኔ ጋር ያላችሁን ግንኙነት መቼም ታውቁታላችሁ ምን እንደፈጸማችሁ ታውቃላችሁ ሁላችሁም አሁን ዛሬ ደግሞ እንደምታዩት ይሄው ወለድኩኝ ስለዚህ ይህ ልጅ ትልና ከነሱ ውስጥ ደስ ያላትን ወይም ደግሞ የሱ ነው ብላ ያመነችውን ያንተ ነው ትለዋለች ገሌ እንግዲህ የሁላችሁም አይደለም ልጁ የገሌ ነው ብላ ትነግራለች ማለት ነው በዚያን ጊዜ ያንተ ነው የተባለው ሰውዬ እንቢ ማለት አይችልም ይወስዳል ይሄ ሶስተኛው የኒካህ አይነት ወይም የወንድና የሴት ግንኙነት አይነት ሲሆን አራተኛው ደግሞ يجتمع الناس الكثير فيدخلون على المرأة لا تمتنع من جاءها ብዙ ወንዶች ይገባሉ አንዷ ሴት ጋር ከሁሉም አትከላከልም ሁሉንም ታስተናግዳለች እነዚህ ያው በጋያ በሴት አዳሪነት የሚተዳደሩ የሆኑት ናቸው كنا ينصبن على أبوابهن رايات የመታወቂያ መለያ ነገር በበሮቻቸው ላይ ባንዲራ ነገር ይሰቅላሉ በዚያ ይታወቃል በጋያ መሆኗ ማለት ነው የመጣ ሰው ሁሉ ታስተናግዳለች እሷ በራሷ እንትን በዚያው ገንዘብ የምታገኝናት فإذا حملت فوضعت حملها جمعوا لها ያረግ ምንድነው አርግዛ በወለደች ጊዜ ይሰበስቡላታል
እሷን ላይ ግንኙነት የፈጸመ ሁሉ ይሰባሰብና ቃፊያ የሚባሉ አሉ። በእይታ ዘር የሚያውቁ ይሄ ገሌን ይመስላል በማለት የሚያውቁ ሰዎች አሉና ወደዑ القافيه ثم الحقوا ولدها بالذي يرون እነዛ ቃፊያዎች የሰውነት ክፍሉን በማየት አባትና ልጁን በማስተያየት ይህ የገሌ ልጅ ነው ብለው ወዳንዱ ይመድቡታል። በዚያ መልኩ ልጁ ይመደባል፣ ወደ ተመደበበት ቦታ ላይ ይሄዳል ማለት ነው። የሱ ልጅ እየተባለ ይጠራል። አሁንም እንቢ ማለት አይችልም ነው እና እነዚህ አራት አይነት የሴትና የወንድ ግንኙነቶች ነበሩ። ነቢያችንን አላሁ ዐዘ ወጀል በላከ ጊዜ ደግሞ ያንን የጃሂልያውን የሴትና የወንድ ግንኙነት ገደበው፣ ከለከለው ማለት ነው። ሀደመ ያንን ሙሉ በሙሉ አፈረሰውና አንድ አይነት ኒካህ ብቻ ህጋዊ ያደረገ። ያም በፊት አሽራፎቹ የነበሩበት ተጋቢዎቹ ሁለቶቹ ተያይተው ከተዋደዱ በኋላ ቤተሰብ ተጠይቆ የሷ ኃላፊ ተስማምቶ የልጅቷ ማህር ተጥሎ እንደያስፈላጊነቱ ሰርግ ተደርጎ የሚወሰደውን ብቻ አጸደቀ ማለት ነው። ይህ ዘገባ በአቡ ዳውድ ላይ የተዘገበ ነው። ኪታቡ ኒካህ ላይ ባቡ ውጁብ ኒካህ التي كان يتناكح به ባቡ وجوه النكاح التي كان يتناكح بها أهل الجاهلية በሚለው ርዕስ ስር ያስቀመጠልን ሐዲስ ነው ይላሉ። ሌላም አይነት ስብስቦች ነበራቸው። والمرأة تعقدها ሽፋሩ السيوف የሰይፍ ስለቶች የሚያመጧቸው የሆኑ ደግሞ የሴትና የወንድ ግንኙነቶችም አሉ። የጦር ስለትና የሰይፍ ስለት የሚያመጧቸው ማለት ነው። አንዱ ጎሳ ብድግልና ሌላውን ጎሳ ይወራል። ድል ያገኘው ያሸነፈው ጎሳ የዚያን የተሸናፊውን ጎሳ ሴቶችን፣ ልጆችን፣ ልጃገረዶችን ሁሉንም ይሰበስብና ይወስዳል። ከነዚያ ከወሰዳቸው ውስጥ ሰራዊቱ ጦሩ ላይ የተሳተፉት ሰዎች ይከፋፈላሉ፣ እንደ ባሪያ ማለት ነው። ይከፋፈሏቸዋል። በዚያ መልኩ ግንኙነት ያደርጋሉ። ይህም ቤቱ ይይዛል ማለት ነው። ነገር ግን በዚህ መልኩ አንድ ጎሳ ተወሮ መጥቶ ሰብይ ከተደረገች ላይ የተወለደ ልጅ ዝቅተኛ ተደርጎ ነው የሚታየው፣ እንደ ባሪያ ተደርጎም ነው የሚወሰደው። እስከ ዘላለሙ ድረስ ዘሩ ድረስ የሚሸጋገር የሆነ የውርደት ስም ነበር የሚሸከመው ማለት ነው። وكان من المعروف في أهل الجاهلية بجاهلية ጊዜ ደግሞ ታዋቂ የሆነው أنهم كانوا يعددون بالزوجات ሚስቶችን ብዙ ሚስቶችን ያገባል አንድ ወንድ፣ ግን ገደብ የለውም። ከ10 በላይ ከዚያም በላይ ያገባሉ ማለት ነው። እንደገና ሌላው ሁለት እህትማማቾችንም በሚስትነት ይይዛሉ። ታላቂቷንም ታናሽቷንም በአንድነት የአባቶቻቸውንም ሚስት ያገባሉ። አባቶቻቸው የፈቷቸው ሚስቶች ያገባሉ። እንደገና አባትየው ከሞተ ዞር ብሎ ይወርሳታል። እንደዚህ አይነትም ጽያፍ የሆነ ስራዎች ነበሩ። ይህንን አላሁ Subhanahu Wa Ta'ala ሱረቱ ኒሳ ውስጥ ጠቅሶታል። ከ22ኛ እስከ 23ኛ አያት ባለው ላይ ማለት ነው። ጠላቅ ፍቺ በወንድ እጅ ነው ያለው የዛኑም ጊዜ፣ አሁንም ራሱ በወንድ እጅ እንደሆነ ሁሉ ማለት ነው። ሁልዕ ብቻ መብት አላት እንጂ ሴት بيد الرجال لا إلى حد معين የተወሰነ ገደብም የለውም። የፈለገውን ያክል ይፈታል፣ የፈለገውን ያክል ያስቀምጣል። ሲፈልግ ደግሞ ዝም ብሎ ሙዓለቅ አድርጎ ያስቀምጣታል። በዚህ መልኩ ያንገላቱ ነበር ሴቶችን ማለት ነው። ሁኔታው እንግዲህ የኒካህ ሁኔታ በዚህ መልኩ ሲሆን፣ የዚና የዝሙት ሁኔታ ደግሞ እጅግ በጣም የተስፋፋ የዝሙት ሁኔታ ነበር። وكان فاحشة الزنا سائدة في جميع الأوساط በሁሉም የአረቦች ዘር እርከን ውስጥ ያለ ነው ማለት ነው። በየአድዋሩ ነበር። ደረጃቸው ከፍ ያሉ ሰዎችም ውስጥ አለ፣ ዝቅተኛ ህብረተሰቡም ውስጥ አለ። ሁሉም ውስጥ ይህ አይነት የዚና ባህሪ ነበር። لا نستطيع أن نخص منها وسطا دون وسط አንዱን አይነት አንዱን ደረጃ ከሌላው ደረጃ መክፈል የምንችልበት አይደለም። ትልልቅ የተባሉትም ዚና ላይ ይሰማራሉ፣ ትንንሽ የተባሉትም ደግሞ ዝቅተኛ ደረጃ ላይ ያሉትም ጎሳዎች ዚና ላይ ይሰማራሉ ሁላቸውም ማለት ነው። أو صنفا دون صنف إلا أفرادا من الرجال والنساء የተወሰኑ ግለሰቦች ካልሆነ በስተቀር ማለት ነው። ከሴቶችም ከወንዶችም
የተወሰኑ ግለሰቦች ብቻ ይሄ እዚህ ጽያፍ ስራ ላይ የማይሰማሩ ነበሩ። እንዴት አይነቶቹ ናቸው? በምን መልኩ ወደ ኋላ ቀሩ? እንግዲህ በሚቀጥለው ሐለቃ እንመለከተዋለን። የዛሬውን ሐለቃ እዚሁ ላይ እንቋጫለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወለቀድ ከተብና ፊ ዘቡር ሚን ባዕድ ዚክሪ አነል አርደ የሪሱሃ ዒባዲየ ሷሊሑን إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين